በአርሰናል በጣም ደስተኛ ነኝ። ይህ የኔ ክለብ ነው። እዚህ መሆንን እመርጣለሁ። ከተማዋን እወዳለሁ። ክለቡን እወደዋለሁ። ስለ አርሰናል ሁሉንም ነገር እወዳለሁ። የቡድን አጋሮችን እወዳቸዋለሁ። ደጋፊዎቹንም እንደዚሁ። ስለዚህ እዚሁ መቆየት እፈልጋለሁ። ይህን ያለው ብራዚላዊ እግር ኳሰኛ ገብርኤል ማርቲኔሊ ነው። አሁን ደግሞ ከክለቡ ለመውጣት በር ላይ ቆሟል። ስለሱ ልንነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ አብራችሁን ሁኑ። እንዴት አላችሁ? አርሰናል ገብርኤል ማርቲኔሊን በ50 ሚሊዮን ፓውንድ ገደማ ለሳውዲ አረቢያው ክለብ አልሂላል ለመሸጥ ያደረገው ድርድር ኦልሞስት ተጠናቋል የሚባል ደረጃ ላይ መድረሱን ፋብሪዚዮ ሮማኖን ጨምሮ ትልልቅ የስፖርት ሚዲያዎች ዘግበውታል። ይህ የ25 ዓመት የብራዚል ብሔራዊ ቡድን ተጫዋች በዚህ የውድድር መስኮት እንግዲህ አርሰናል ለቆ መውጣት የሚችልበት ደረጃ ላይ ነው የሚገኘው። የክለቡ ዋና አሰልጣኝ ሚካኤል አርቴታም አጥቂው በእቅዳቸው ውስጥ እንደሌለ በግልጽ አስታውቀዋል ነው የተባለው። በሁለቱ ክለቦች መካከል ማለት በአርሰናል እና በአልሂላል መካከል የተደረገው ድርድር የተደረገው ውይይት ወደ ስምምነት መምጣቱ ተሰምቷል። ቀደም ሲል ወደ ቱርኩ ክለብ ጋላታሳራይ የመዛወር እድልን ውድቅ ያደረገው ማርቲኔሊም እንግዲህ በሳውዲ ፕሮ ሊግ መጫወት ይፈልግ ይሆን ወይስ ውድቅ ያደርገው ይሆን የሚለው እየተጠበቀ ነው። በእርግጥ በሚካኤል አርቴታ በኩል አትፈለግም ስለተባለ ከመቀበል ወደ ኋላ የሚል አይመስልም። እንግዲህ አልሂላልም ለተጫዋቹ ያቀረበው ደሞዝ በአርሰናል የሚያገኘው ሳምንታዊ 180,000 ፓውንድ ገደማ በእጅጉ የሚበልጥ እንደሆነ ታውቋል ማለት ነው። እንደ አውሮፓውያን አቆጣጠር በ2019 ከብራዚሉ ኢቱዋኑ አርሰናልን የተቀላቀለው ማርቲኔሊ በኤምሬትስ ስታዲየም የቀረው እንግዲህ የ12 ወራት ውል ብቻ ነው። ባለፈው የውድድር ዘመን በሁሉም ውድድሮች 53 ጨዋታዎችን ማድረግ ችሏል። 11 ጎሎችን አስቆጥሯል። እንግዲህ ቡድኑ አርሰናል ማለት ነው የእንግሊዝ ፕሪሚየር ሊግ ዋንጫን እንዲያነሳም የራሱን አስተዋጽኦ አድርጓል። በሻምፒዮንስ ሊግ ጉዞው ላይም የማርቲኔሊ አስተዋጽኦ ከፍ ያለ እንደነበር አይዘነጋም። ነገር ግን አርሰናል በዘንድሮ አሁን በአዲስ በጀመረው የእንግሊዝ ፕሪሚየር ሊግ የውድድር ዓመት ኮቨንትሪን 3-0 ባሸነፉበት የሊጉ የመጀመሪያ ጨዋታ ከስኳዱ ውጭ ተደርጎ ነበር። የቀድሞ የአርሰናል አጥቂም አያን ራይት አርቴታ ማርቲኔሊን ከስኳዱ ውጭ ለማድረግ የወሰነበትን ውሳኔና ክለቡ በተጫዋቹ ላይ እያሳየ ያለውን አያያዝ በተመለከተ ትችት ለሚዲያዎች አቅርበዋል። አያን ራይት ለስካይ ስፖርት በተለይ በሰጠው አስተያየት በአሁኑ ወቅት ማርቲኔሊ እየተስተናገደበት ያለው መንገድ በእውነት ምቾት እንዳይሰማ የሚያደርግ ነው። በእኔ በኩል ምቾት እየሰጠኝ አይደለም ሲል ነው የተናገረው። እንግዲህ በተጨማሪም እሱን ማሰናበት ይፈልጉ ይሆናል አርሰናሎች። ነገር ግን ብዙ ሰዎች አዎ እሱ የሚሄድበት ጊዜም አሁን ነው ሲሉም ይደመጣሉ፣ ሊሉም ይችላሉ። ነገር ግን ያንን ለማድረግ የራሱ የሆነ መንገድ አለው። አወጣጡ እሱን በሚመች ተጫዋቹን በሚመችና በሚፈልገው መንገድ መሆን አለበት። ይህ ተጫዋች ምንም ቢሆን ለአርሰናል ባለውለታ ነው። ስለዚህ እንደዚህ ከፍ ዝቅ ተደርጎ መሰናበት የለበትም የሚል አስተያየት ሰጥተዋል። ቢቢሲ ስፖርት እንደተረዳው ከሆነ አርቴታ አቋማቸውን ለማርቲኔሊ በግልጽ አሳውቀዋል። እንግዲህ ከስኳድ ውጭ የሆነበት ምክንያትም አስረድተውታል ነው የተባለው። አልሂላል ማርቲኔሊን የመግዛት ፍላጎቱ ከአስቶን ቪላ አጥቂ ኦሊ ዋትኪንስ ዝውውር ጎን ለጎን እየሄደ ያለ ነው በነገራችን ላይ። ነገር ግን የኦሊ ዋትኪንስ የሚሳካ አይመስልም። በክለቡ በኩል በተለይ የቀረቡ ምላሾች ያንን ያሳያሉ። የሆነ ሆኖ አርሰናል እንግዲህ 50 ሚሊዮን ፓውንድ የገብርኤል ማርቲኔሊ ዝውውር ንግግር ወደ ስምምነት ኦልሞስት ስምምነት ላይ የደረሰ በመሆኑ የክለቡን ከፍተኛ የሽያጭ ሪከርድ የሚሰብር ነው የሚሆነው። በአርሰናልና በሳውዲው አልሂላል መካከል የተደረገው ውይይት ወደ ስምምነት በመቃረቡም ገብርኤል ማርቲኔሊ ከአርሰናል ለመልቀቅ እንግዲህ ጫፍ ላይ በር ላይ ነው ማለት ይቻላል። ፉትቦል ለንደን እንደተረዳውም ሁለቱ ክለቦች በስምምነት ላይ ለመድረስ እጅግ በጣም የተቃረቡበት ደረጃ ነው። በክለቦች መካከል የውስጥ ንግግሮች ሲካሄዱ ነው የቆዩት። አሁን ግን ወደ ሙሉ ስምምነት ደርሷል ማለት የሚቻልበት ደረጃ ላይ ነው የሚገኘው። የዝውውር ዋጋውም ከ50 ሚሊዮን ፓውንድ በላይ እንደሚሆን እየተጠበቀ ነው። ይህም አርሰናል በተጫዋቾች ሽያጭ እስካሁን ያገኘውን ከፍተኛ ገንዘብ ሪከርድ የሚሰብር ይሆናል። የክለቡ አሁን ከፍተኛ የሽያጭ ሪከርድ እስካሁን ባለው እንደ አውሮፓውያን አቆጣጠር በ2017 አሌክስ ቻምበርሊን በ35 ሚሊዮን ፓውንድ ወደ ሊቨርፑል ሲዛወር የተመዘገበው ነው። እንግዲህ ሌሎች ሽያጮች ከዛ በታች ያሉ ናቸው። ማርቲኔሊ ከአርሰናል ጋር ባለው ውል ላይ የቀረው 1 ዓመት ብቻ ነው። ይሄ ይታወቃል። ውሉን ለተጨማሪ 1 ዓመት ማራዘም
እንደሚችል አማራጭ ተቀምጧል። ብራዚላዊ አጥቂ በቅድመ ውድድር ዘመንም ዝግጅት ላይ ለአርሰናሎች ሲጫወት ሲያደርግ እንደነበረ እናስታውሰዋለን። በኤፍኤ ኮሚኒቲ ሺልድ እና ኮሚኒቲ ሲቲ ጋር በነበረው የፕሪሚየር ሊግ የመክፈቻ ጨዋታ ግን ከስብስቡ ውጭ ተደርጎ ነው የተመለከትነው። አያን ራይትም ተጫዋቹ ምንም አይነት ማብራሪያ አልተሰጠውም ሲል ነው የተናገረው። እንግዲህ በእርግጥ ቢቢሲ እንዳለው ደግሞ ሚካኤል አርቴታ ተጫዋቹን በስኳድ ውስጥ ያላካተተበትም ምክንያት በግልጽ እንደነገረው ነው የሚያሳየው። ከቱርኩ ጋላታሳራይ የመጀመሪያ ደረጃ ጥያቄ በኋላ የአልሂላል ፍላጎት ጎልቶ ወጥቶ ነው እንግዲህ ድርድር ላይ ደርሶ አሁን ወደ ስምምነት እየመጣው ማለት ነው። ቀደም ሲል ፔድሮ ኔቶን የመግዛት ፍላጎት ነበራቸው። አርሰናሎች በቼልሲ ከፍተኛ ዋጋ ጥያቄ ምክንያት ሊስተጓጎል እንደቻለም የፉትቦል ለንደን መረጃ ያመልክቷል። አልሂላል እንግዲህ ዌስትሃም ዩናይትድ በወረደበት የውድድር ዘመን 5 ጎሎችን ያገባውና 4 ኳሶችን ለጎል የሚሆኑ ኳሶችን አመቻችቶ ላቀበለው የ24 ዓመቱ ሆላንዳዊ ሰመረቪል 55 ሚሊዮን ፓውንድ ከተጨማሪ 5 ሚሊዮን ፓውንድ ክፍያ ጋር አቅርቦ እንግዲህ ከፍሏል ማለት ይቻላል። በሌላ በኩል ደግሞ በአንድ ዓመት የሚበልጠው ማርቲኔሊ እንግዲህ አርሰናል ዋንጫውን ባነሳበት የውድድር ዘመን በፕሪሚየር ሊጉ ያስቆጠረው 1 ጎል ቢሆንም 4 ኳሶችን አመቻችቶ አቀብሏል። ነገር ግን በዩኤፋ ሻምፒዮንስ ሊግ የመጀመሪያ ዙር 6 ጎሎችን በማስቆጠር 2 ኳሶችን አመቻችቶ በማቀበል ትልቅ ሚና ያለውን ተጫዋች በ50 ሚሊዮን ፓውንድ ገደማ ለመግዛት ነው ወደ ድርድር ገብቶ የመጨረሻው ላይ ስምምነት ለመድረስ የተቃረበው። በአጠቃላይ የውድድር ዘመኑ በ18 ጎል አስተዋጽኦች ነው ያጠናቀቀው። ማርቲኔሊ ከሱ በላይ ከፍተኛ ጎልና የጎል ማመቻቸት ቁጥር ማስመዝገብ የቻሉት ቪክቶር ዮኬሬሽ፣ ቡካዮ ሳካ እና ሊያንድሮ ትሮሳርድ ብቻ ናቸው። የሊያንድሮ ትሮሳርድ ከክለቡ መውጣት ከአርሰናል መውጣት እንግዲህ የክሪስቶስ ዞሊስ መምጣትን ተከትሎ ማርቲኔሊ በዚህ የውድድር ዘመን በክለቡ እቅድ ውስጥ ትልቅ ድርሻ ይኖረዋል ተብሎ አልተጠበቀም። እንግዲህ የሆነውም አሁን ላይ የተገመተው ነው ማለት ይቻላል። አርሰናል ከማርቲኔሊ ሽያጭ በሚያገኘው ገንዘብ ታግዞ ሌላ አጥቂ ሊያስፈርም ይችላል የሚሉ መረጃዎች አሉ። ወይም ደግሞ በዚህ የውድድር ዘመን ኤቨሬቺ ኢዜን በክንፍ መስመር ላይ ሊጠቀም ይችላል የሚሉ ሀሳቦችም አሉ። ኖኒ ማዱኬም ከቀኝ በተጨማሪ በግራ በኩል አማራጭ ሊሆን ይችላል ተጨማሪ ተጫዋች የማያገኝ ከሆነ አርሰናል የሚሉ ዘገባዎች አሉ። ነገር ግን ስም ያለው ተጫዋች ሊያመጣ ይችላል ተብሎ ይታሰባል። አርሰናል እንደ ኬናን ይልዲዝ እንኳን በሩ ተዘግቷል እየተባለ ነው በጁቬንቱስ በኩል። ነገር ግን የአትሌቲኮ ማድሪዱ ጁሊያን አልቫሬዝ የመምጣት እድል ይኖረዋል የሚሉ ሀሳቦች አሉ። የገብርኤል ማርቲኔሊ ከአርሰናል የመልቀቅ ዜናን በተመለከተም እንግዲህ ከተለያዩ አካላት አስተያየቶች እየተሰጡ ነው። የቀድሞ የአርሰናል አጥቂ ቀደም ብለን ያልነው አያን ራይት ክለቡ በተጫዋቹ ላይ ያሳየውን አያያዝ እና አሰልጣኝ ሚካኤል አርቴታ ተጫዋቹን ከስኳድ ውጭ ያደረገበት የወሰነበት ውሳኔ አጥብቆ የሚተቸው መሆኑን ገልጿል። ማርቲኔሊ ሁልጊዜ 100% ሙሉ አቅሙን የሚሰጥ ተጫዋች ነው። አሁን እየተስተናገደበት ያለው መንገድ በእውነት ምቾትን የሚሰጥ አይደለም በእግር ኳሱ ዓለም ሲል ተናግሯል። ክለቡ እሱን ማሰናበት ቢፈልግ እንኳን አወጣጡ እሱን በሚመችና በሚፈልገው መንገድ መሆን አለበት። ተጫዋቹ መረበሽ ያለበትም የቀረበው መረጃ እንደሚያሳየው አያን ራይት ተጫዋቹ ምንም አይነት ማብራሪያ አልተሰጠውም የሚል እምነት እንዳለው ነው የሚያሳየው። ነገር ግን አንዳንድ ሚዲያዎች ቢቢሲን ጨምሮ ማብራሪያ ተሰጥቶታል የሚሉ ናቸው። እንግዲህ ቢቢሲ አርቴታ ተጫዋቹን ከስኳዱ ውጭ ያደረገበት ምክንያት ለተጫዋቹ በግልጽ እንዳስረዳው ነው የገለጸው። ፉትቦል ለንደንም አርሰናል እና አልሂላል የውስጥ ንግግራቸውን እንግዲህ ወደ ማጠናቀቅ መድረሳቸውን ቀደም እንዳልነው አስነብቧል። የዝውውር ሪካርድ እና ስታቲስቲክስን በተመለከተም ሚዲያዎች ቅድም እንደጠቀስነው ከ50 ሚሊዮን ፓውንድ በላይ ስለሚሆን ዝውውሩ የአርሰናልን ከፍተኛ የሽያጭ ሪካርድ የሚሰብር ነው። በተጨማሪ ማርቲኔሊ እንግዲህ ባለፈው የውድድር ዓመት ክፉ የሚባል ጊዜ አላሳለፈም እና ለአልሂላሎች የሚጠቅም ነው የሚሆነው። አርሰናል ከማርቲኔሊ ሽያጭ በሚያገኘው ገንዘብ ሌላ አጥቂ ሊያስፈርም ይችላል። በእርግጥ የዝውውር መስኮቱ እየተጠናቀቀ ነው የሚገኘው። ካልሆነም ቅድም እንዳልነው እነ ኢዜን እና ኖኒ ማዱኬን በአማራጭነት ሊጠቀም ይችላል ከክሪስቶስ ዞሊስ በተጨማሪ የሚሉ አሉ። እንግዲህ የተጫዋቹ መልቀቅ ለአርሰናል ጥቅም ጉዳትም አለው ነው የሚባለው። በተለይ አርሰናል ተጫዋቹን ከ50 ሚሊዮን ፓውንድ በላይ በሚሆን ዋጋ ለሳውዲ አልሂላል የሚሸጥ በመሆኑ የገንዘብ ግኝቱን ከፍ ያደርገዋል እና ይህ ደግሞ ከሽያጩ የሚገኝ ገንዘብ ተጠቅሞ አዲስ አጥቂ ለማስፈረም ወይም ለማምጣት ያንን ክንፉን የግራ ክንፉን ለማጠናከር ሊረዳዋል ተብሎ ይታሰባል። ማርቲኔሊ እንግዲህ በክለቡ የቀረው የ1 ዓመት ውል ብቻ ነው። አሁን መሸጡ ለተጫዋቹ ከነፃ ከመውጣት በቀጣይ ዓመት ጥሩ ነው ለአርሰናል ተብሎ ይታሰባል። ከአርሰናል ጋር የማይቀጥል ከሆነ አሰልጣኝ ሚካኤል አርቴታም ተጫዋቹ በእቅዳቸው ውስጥ እንደሌለ ስለገለጹ ስለዚህ እሱን ማሰናበቱ አሰልጣኙ የፈለጉትን ቡድን ስብስብ ለመገንባት መንገድ ይከፍታል ተብሎ ይታሰባል። ጉዳትም አይጠፋውም። ማርቲኔሊ እንግዲህ ባለፈው የውድድር ዘመን በሁሉም ውድድሮች 18 የጎል አስተዋጽኦዎች አሉት።
ይህ ከዩኬሬሽ፣ ሳካና ትሮሳርድ ቀጥሎ የጎል አስተዋጽኦን ከተመለከተ ከፍተኛው ነው። እሱን ማጣት ይህንን እንግዲህ ውጤታማነት መቀነስ ሊሆን ይችላል፣ በተለይ የጎል ውጤታማነቱን። ከዛ ውጭ ባለፈው የውድድር ዘመን በሻምፒዮንስ ሊግ 8 የጎል አስተዋጽኦዎች አሉትና በተለይ በመጀመሪያዎቹ ጨዋታዎች አካባቢና ይህም ትልቅ ልምድ ነው ማለት ይቻላል። ተጫዋቹ በሜዳ ላይ ሁልጊዜ 100% ሙሉ አቅሙና ትጋቱን የሚሰጥ ነውና በተለይ ፍጥነቱ አርሰናልን የሚጎዳው ነው ተብሎ ይታሰባል። ምንም እንኳን ክርስቶስ ዞሊስ ቢመጣም ትሮሳርድን ተክቶ የማርቲኔሊን ለቆ መሄድ እንግዲህ በክንፍ መስመር ላይ ያለውን የተጫዋቾች አማራጭ ያጠባል ተብሎ ይታሰባል። በተለይ አርሰናል አዲስ ተጫዋች የማያስፈርም ከሆነ ለሁሉም እንግዲህ ማርቲኔሊ በር ላይ ነው የሚገኘው። ወደ ሳውዲ አረቢያ የመሄዱ ነገር ምንም ሙሉ በሙሉ የተረጋገጠ የሚመስል ደረጃ ላይ ነው የደረሰው። ሰላም።